ናሆም የሆነቴን ልንገርህ፣ አምራን ግን እያሳዘነች ይመታለች። እባክህ ልጅ እንደዚህ አትበል። የሷንስ ችግር ማን አየላት? ምናልባት እየወደደችስ ቢሆን ጥላ ሄደችው። አባቴ እናቴን እንዳይገልብኝ ብዬ ነበር የገደልኩት፣ ግን እሷን እንኳን ማትረፍ አልቻልኩ። አሁን ደግሞ በጎጆ መውጫው ሰዓት ላይ ምንም እንዲጎልበት አልፈልግም። ጥሩ፣ አንተ ብቻ አስብለት። እኔም እንጀራ እናት አይደለ እያሰቃየሁት ነው አይደለ? አለ እንጂ አንዳንድ ልጅ እናቱን ጠረን ሳያቅም ያድግ እናቱ ጸጉሩን ደባብሳ ሳታስተኛው ትልቅ የሚሆን ያው የትም ነው ማድረው። በቃ ማደሪያ የለኝም። የሆነ ሆቴል በረንዳ ከፍዬ ነው ያደርኩት። ወይ ቁንጫው ይበላል ሳይሆን ያኝካል ነው የሚባለው። ደግሞ በሬ ነው የሚያክሉት። እኔ ግን አንቺ እንደዚህ ፍልቅልቅ እያልሽ በማየቴ በጣም ደስተኛ ነኝ። ታዲያ አድናቆት ትንሽ አልበዛ? ቢያንስ እንጂ አይበዛብህም። ረበለው ጋሽ ሌኩን እጅ ከፍንጅ አቤት ውርደት፣ አቤት ቅሌት ማለት ይቻላል አይደል? ምን የሚፈጠር ይመስላችኋል? እኔ ግን ወይዘሮ ዝናሽ እነሱ ላይ የምትመጣ ይመስለኛል። አስቡት እንግዲህ አንድ ባለትዳር የሌላ ሰው ክፍል ውስጥ ገብተው በር ዘግተው ምን ሊፈጠር እንደሚችል እንደነዚህ አይነት ነገሮችን በቀጣይ ክፍል ታያላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እመላችሁ ይሆናል። ኑሐሚን በትናንትናው ክፍል አሪፍ ክፍል ነበር። ደግሞ የሆነ ደስ የሚል አይነት አይደል ሳቢ የሆነ ክፍል ነበር። በተለይ ናሆምና ዳጊ በቃ ተስማምተው በፍቅር ሲያወሩ በፍቅር አንዱን ለማሳመን ሲያደርግ የነበረው ጥረት በጣም ደስ ይል ነበረ። የኤሚና የኤርሚ ፍቅር መመለስ ዋው ያበደ ነው። ተመችቶናል። እንደ እውነቱ ቢግ ላቭ ኤንድ ቢግ ሪስፔክት ብለናል። የምሬን ነው። ዳጊ እንደዚህ ተቀይሮ በማየቴ እኔ በጣም ደስ ብሎኛል። አምራንም የእውነት ተሰብራ የእውነት ተቀይራ አይተናል። ከዚህ በፊት ምን ብያችኋለሁ? ከዶክተሩ ጋር ወይም ደግሞ ከዳጊ ጋር ብያችሁ ነበር አይደለ? ከማን ጋር ፍቅረኛ የምትሆን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት በነበረው ሪቪው ተናግሬዋለሁ፣ ድጋሚ አልነግራችሁም። እናንተ በዚህን ሰዓት አሁን ድራማውን እያያችሁ ባላችሁበት ሰዓት ፊል ስታደርጉ አምራን የማን ፍቅረኛ የምትሆን ይመስላችኋል? ኮሜንት ላይ አስቀምጡልኝ። ካልገባችሁ ደግሞ ከዚህ በፊት የነበሩትን ሪቪዎች ማየት ትችላላችሁ። አታዝገን አትበሉኛ። ምንም ማድረጋችን ዝም ምንም። ሌላኛው በትናንትናው ክፍል የነበረው የጩና ጉዳይ ነው። ጩና በቃ አመረረች። እኔ ግን አንድ ነገር አስብ፣ ጩና ራሱ ይህን ነገር እያደረገች ያለችው የሆነ ዓላማ አላት። የሆነ ያስገደዳት የሆነ ጉዳይ አለ፣ የሆነ የራሷ እውነት አላት ብዬ አስባለሁ። ግን ዳጊ እሷን ካገኘ እሷ ከዳጊ ጋር የሆነ ቁንቃ ነገር ገብቶላታል አይደለ ጋይስ? ሁለቱ ከተገናኙ ፊት ለፊት ያሳምናታል ብዬ አስባለሁ፣ ይቀበላታል ብዬ አስባለሁ። ይሄ ነገር ይስተካከላል። ግን የሚስተካከልበት መንገድ በምን መንገድ ነው ካላችሁኝ፣ እኔ ዳጊ ይሄንን ነገር በደንብ ይሄድበታል ብዬ አስባለሁ። ምናልባት ጓደኛዋም ልታሳምናት ትችላለች የሚልም ሀሳብ አለኝ። ግን እኔ በዳጊ በኩል የሚሆን ይመስለኛል። ከዛ በዘለለ የዳጊ አባት ሲምባሻ ምናምን የምትሉት ሰውዬ ከፖሊስ ጣቢያ አምልጦ ዳይመንዱንም ገዝቶ ሀብታም ሊሆን በቃ ይሄ ነው። ካልቀረ አቶ ሌኩን እዚህ ጉዳይ ላይ ይገባል ወይስ አይገባም? ምን ታስባላችሁ? እኔ ግን እርግጠኛ ሆኜ የምነግራችሁ አቶ ሌኩን እዚህ ጉዳይ ላይ ይገባል፣ እጁ ይገባበታል ብዬ አስባለሁ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? አንደኛ ዳጊ ያለ በመሃል፣ ሁለተኛ ብዙ ውለታ ከፍሎላቸዋል። ስለዚህ ዳጊ ይህንን ነገር ከሰማ በቤተሰቡ በጣም ይቀየማል። ገብቷችኋል አይደለ? ይህን ሁሉ ነገር አድርጎ አባቴ የሚወጣበት መንገድ ካለ እንዴት ገንዘብ ሳይሰጡት ብሎ ዳጊ ይቀየማል ብዬ አስባለሁ። ግን ዳጊን አሁን በዚህ ሁኔታ ውስጥ ካወያዩት ዳጊ እንዳታደርጉ ካደረግኩም እኔ ራሴን ገንዘቡን የምሰጠው በኔ እጅ ብሎ ዳጊ ኃላፊነቱን የሚወስድ ይመስለኛል። ግን ሳይነግሩት ገንዘቡን ሳይሰጡ ከቀሩ ሲምባ ለዳጊ ነግረዋል። ዳጊ ቤተሰቦቹን እንደገና ይቀየማል፣ ያዝንባቸዋል የሚል ሀሳብ ነው ያለኝ። ነገር ግን ዳጊ ይህንን ነገር ቀድሞ ከሰማ ምናልባት አሁን ቀድሞ ከነገረው ይህን ነገር እንዳያደርጉና ይሄ እየተፈጠረ ያለውን ነገር እንዳያደርጉ ዳጊ ያስጠነቅቃቸዋል። ማድረግም ካለባቸው ራሱ ዳጊ ገንዘቡ እንደሚሰጣቸው ኃላፊነቱን እንደሚወስድና እንደዛ አይነት ነገር ውስጥ ይገባሉ የሚል እምነት ነው ያለኝ። በቀጣይ ክፍል እንግዲህ ልብስ መረጣ ምናምን ተብሏል። እሱን ነገር እናያለን ወይስ አናይም? ምን ታስባላችሁ?
ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰርጉ መቄዶንያ እንደሚደረግ ያው ተወርቷል። ከዚህ በፊትም አይታችኋል ብዬ አስባለሁ። መቄዶንያ ላይ የገቢ ማሰባሰብ ምናምን ፕሮግራም ላይም ስለነበሩ እዛው ነው ቀረጻው የሚሆነው ማለት ነው። አሪፍ ነገር እናያለን ብዬ ተስፋ አደርጋለሁኝ። በዛም ጉዳይ ሰርጉ ይካሄዳል ወይስ አይካሄድም? በቅርቡ ነው ወይስ ይዘገያል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሰርጉ አሁን በቅርብ ይሆናል የሚል እምነት የለኝም። ግን ድራማው ኑሃሚን ነው፣ ነገም ሊሆን ይችላል ማለት በቀጣይ ክፍልም ሊሆን ይችላል። ስለዚህ ከባድ ነው፣ ሪስክ መውሰድ አይቻልም። ግን በቀጣዩ ክፍል ያው የናሆም እናት እውነታ ይወጣል የሚል እምነት ነው ያለኝ፣ ሀሳብ ነው ያለኝ። ያ ነገር በደንብ ጎልቶ ይታያል የሚል ሀሳብ አለኝ። ምክንያቱም ዝናሽ ትመጣለች ብያቸዋለች። ዝናሽ መጣች ማለት ሌኩና ዝናሽ እርስ በርሳቸው ይጋጫሉ። ስለዚህ ይህንን የተፈጠረውን ግጭት ለማብረድ የናሆም እናት እውነቱን ታወጣዋለች የሚል ሀሳብ አለኝ። ያንን ነገር እናያለን። ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ቤታችሁ ጥሩ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። አምራን እንደታሰበችው ሳይሆን እንዳልታሰበችው እየሆነ ነው። ዋው ብያለሁ። እኔ እንደ እውነቱ ተመችቶኛል። ማለት አምራን አሁን ሳስበው በትክክል ለመቀየር እያሰበች ይመስለኛል። ማለትም ከልቧ ነገሮችን ለመቀየር ራሷን ለመቀየር እያሰበች ይመስለኛል። ከዚህ በኋላ ዳግመኛ ስህተት ትሰራለች ብዬ አላስብም። ከዶክተሩ ጋር ደግሞ የሆነ ነገር እንደሚጀምሩ ተስፋ አለ። ምክንያቱም ዶክተሩ ሚስት የለውም። አምራንም ከዚህ በፊት ደግሞ ያው አግብታ ነበር ማለት ይቻላል። ጥሩ ጓደኛሞች ይሆናሉ ብዬ አስባለሁ። ወይስ ከዳጊ ጋር ይሻላል? ምን ታስባላችሁ? እንዴት ናችሁ? ውድ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ እምላችሁ ይሆናል። ኑሃሚን በትናንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። በተለይ 3 ሰካራሞች አንድ ላይ ነበሩ። ዋው ብለናል። ለመጀመሪያ ጊዜ በቃ እዛ ቤት ውስጥ እንደዚህ በደስታ ገብቶት በሀዘን ምናምን ከዚህ በፊት ወይም ደግሞ በድብርት ምናምን አሁን ከዚህ በፊት ሁሉ ሰፍሮ ይገባ ነበር አይደለ? አሁን ግን በደስታ በቃ ተሰብስበው አንድ ላይ ሆኖ ምናምን ቤት መግባታቸው እኔ በጣም ተመችቶኛል። ከሁሉም ግን ቤት ከገቡ በኋላ ያሳቀኝ እኔ ኤርሚ ነው። አሳቀኝም አሳዘነኝም። ማለት የሆነ በቃ ይሄ የሚደብረው ነገር አለ አይደለ? በፊት ያደረገባቸው ነገር ይዞታል። በቃ በነፃነት እንዳያወራ እንትን ብሎታል። እና ኤሚን መለስ ብሎ ኤሚን ሲያወራ ነበረ፣ ሲያናገራት ነበር። ብቻ ደስ የሚል ክፍል ነበር። ዘፈኗም ሁሉ ነገሯም ተመችቶኛል። ዳጊም ከዚህ በፊት እንዳሰብነው አይደለም። ማለትም ሀሳቡን ወይም ደግሞ ነገሩን እንትን አላደረገም። ይሄ ከኑሃሚን ጋር ያለውን ነገር ሙሉ ለሙሉ የመተው ሀሳብ ላይ ያለ ይመስለኛል እንጂ ሌላ ነገር አስቦ ይህን ሁሉ ድረስ ይሄዳል ብዬ አላሰብኩም። እሱ ነገሩን በጣም ተመችቶኛል። የዳጊ አባት ግን በጣም አስደንግጦናል። አቶ ሌኩንን ምን እያደረገው ነው? ወንጀል ውስጥ ከተሰው አይመስላችሁም ጋይስ? ምክንያቱም ገንዘብ አምጣና ወይ ሁለታችንም ሀብታም እንሆናለን ወይም ደግሞ ሁለታችንም ገደል እንገባለን ምናምን አይነት ነገር አምጥቷል። ምን ለማድረግ ፈልጎ ነው? ምንስ እያደረጉ ነው? ምን ታስባላችሁ? እኔ ግን በጣም ቀላል ነገር እየተካሄደ እንደሆነ እርግጠኛ ነኝ። ምን እንደሆነ ልንገራችሁ። በደንብ የምታዩ ልጆች ይገባቸዋል ብዬ አስባለሁ። ስለ ዳይመንድ ተወርቶ ነበር አይደለ? እስር ቤት ውስጥ አሁንም የተፈጠረው ያ ነው። ዳይመንዱን ለመግዛት አስቦ ነው ማለት ነው። ስለዚህ ዳይመንዱን ይገዛል፣ ከእስር ቤት ያመልጣል። ከዛ በኋላ እሱን ሽጦ ሀብታም ወይም ደግሞ ሚሊዮነር መሆኑ ይችላሉ እንደማለት ነው። ዳይመንድ ነው አይደለ የተባለው ወይስ ደግሞ ሌላ ነገር ነው? ብቻ እስር ቤት ውስጥ ስለ ዳይመንድ ምናምን ነገር እንደዛ አይነት ነገር ብቻ ስለ ማዕድን ተወርቷል። ያንን ነገር የራሱ ለማድረግ ነው እንጂ ሌላ ነገር ለመስራት አይደለም የተፈለገው። ገንዘቡ ላችሁ ፈልጌ ነው። እናንተ ከዚህ የተለየ ሀሳብ ካላችሁ ያው እንደተለመደው ኮሜንት ላይ ታስቀምጡልኝ ትችላላችሁ። የኔ ሀሳብ ግን ይሄ ነው። ሊፈጠር የሚችለውም ይሄ ነው ብዬ ነው ማስበው። ከዛ በዘለለ ሌላ የተለየ ነገር አለ ብዬ አላስብም። አለ እንዴ? ሜቢ የናሆም እናት ሳናነሳ ከምንጨርስ የናሆም እናት እናንሳ። የናሆም እናት በጣም ታሳዝናለች አይደለ ጋይስ? ማለት እውነቱን አውቃ ወይም ደግሞ ልጇ መሆኑ እናቷ መሆኑን ለናሆም ነገራ እንደዚህ ብታለቅስና እንደዚህ ቢከፋት ይሻላል፣ ቢሰማት ይሻላል። ግን እውነቱን ሳያውቅ
እንደዚህ ሲናገር ምን ያህል ውስጣችሁን እንደሚያማችሁ ልነግራችሁ አልችልም። ማለት እናንተን እናት እንደሆናችሁ እያወቃችሁ ልጃችሁ ሳያቅ እንኳን እንደዚህ ከተናገራችሁ ምን ያህል ውስጣችሁ ሊሰበር እንደሚችል ይገባኛል። እና የእሷ እንትን ይውጣ ባይኔ ጋይዝ በቃ ምርር ብላ ትናገር። ልጄ ነው አለቅ እና እሱ ነገር ይፈጠር በጣም ደስ ይለኛል። ከዛ በዘለለ ዝናሽና አቶ ሌኩን ትላንትና ትንሽ ጭቅጭቅ ነገር መጥቶ ነበር፣ ወዲያው መልሶ ታርቋል። እሱም ጥሩ ነው፣ ያሸወይና ነው። ብቻ አሪፍ አይነት ክፍል ነበረ። የአምራንም ርቧት ምናምን መንገድ ላይ ወድቃ ከዛ ዳጊን አግኝታ ዳጊ አንስቷት ቁርስ ምሳ ምናምን ጋብዟት ምናምን ከዳጊ ጋር የሚያወሩ ነው። ብቻ የሆነ መስማማት አይነት ነገር አለ። ብቻ አምራን ከዚህ በኋላ ተቀይራ ማየት ይመስለኛል። እኔ እንደዛ ነው የሚሰማኝ። ለማንኛውም ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፋይንካችሁ ምንዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ሸብረብ አለች ምድር አሉ። ሽምግልናው በሚገባ ተሳክቷል። ዋናው ሰርጉ ነው። ግን ምን ሆናችሁ ነው ሰርጉ ላይ ኑሐሚን ተከታታይ ድራማ ያልቃል ያላችሁ? ቢዝነስ ያልቃል እንዴ? አያልቅ፣ በፍጹም ሊያልቅ አይችልም። ለምሳሌ ሐረግን ተመልከቱ። ጨርሰናል ካሉ በኋላ ድጋሚ ጀምረዋል። ምክንያቱም አዲስ ድራማ ሲጀመር አይታይ። ኖላዊ ካለቀ በኋላ ድጋሚ ቀጥሏል። ይህም ይቀጥላል፣ አያልቅ። ደግሞ ኑሐሚን ተከታታይ ድራማ እኮ አዲስ ነገር አያጣም። ስለዚህ አያልቅ። እንዴት ናችሁ ውዴ ኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ሸብረቅ ምላችሁ ይሆናል። ሸብረቅ ደግሞ ምንድን ነው? ባህል ስለሆነ ነው ሸብረቅ ያልኳችሁ። እንኳን አደረሳችሁ ብያለሁ። ያው ባለፈው ዋዜማ ላይ ብያችሁ ነበር አይደለ? ቅዳሜ ዕለት ላይ ዛሬም በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንደውም በዓሉ ዛሬ ነው፣ ሰኞ ላይ ነው በደንብ በዓሉ ሸብረቅ ደመቅ የሚለው። ምክንያቱም የበዓል ዕለት እኔ ብዙ አይመቸኝም፣ ይደብረኛል፣ ቅዝዝላለሁ፣ ፍዝዝላለሁ። ወደ ድራማችን እንመለስ። እኔ አምራን በስተመጨረሻ ላይ ሚዜዎቹ ጋር ተሰብስበው ባሉበት የመጣችሁ ምን ፈልጋ ነው? እስኪ ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ እንዳይመስለኝ ሳይሆን 98% እርግጠኛ ሆኜ የምነግራችሁ አምራን የመጣችሁ ችግር ለመፍጠር ሳይሆን የፈጠረችውን ችግር ግልጽ ለማድረግ ነው፣ ወይም ደግሞ ለመፍታት ነው። ይህን ነገር ለማድረግ ነው የመጣችሁ። እናንተ ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ ውጭ የናሆም እናት ታዛዝን ነበር፣ በጣም ታዛዝን ነበር፣ በጣም ከምላችሁ በላይ። እኔ እንጃ እኔ የምልላችሁ እንደምችል አላቅም። ማለት እናት ምን ያህል ለልጇ እንደምትጨነቅ ምን ያህል ለልጇ እንትን እንደምትል አይኖ እናት የሆናችሁ በደንብ ይገባችኋል። እና ልጇን እያየቻት ከስንት ዘመን በኋላ ያገኘችውን ልጅ አይታ ወይም ደግሞ በአይኗ እያየች ልጄ አለ ማለት መቻሏ ምን ያህል እንደሚያሳምን ለእናንተ አልነግራችሁም። እና የእሷ ትንሽ ያሳዘናል። እውነት ያለችበት ሁኔታ ያሳዘናል። ግን መናገር መቻል አለባት። በቃ ተናገር፣ የምሬን ነው ተናገር፣ አትያዩ፣ በቃ ይለይለት፣ የምሬን ነው። ሲጀመር ይቀበሏታል ብዬ ነው የማስበው። አሁን ትንሽ ሊበሳጭ ይችላል ምናምን፣ ግን እውነታውን ሲሰሙ ሊቀበላት ይችላል የሚል ሀሳብ ነው ያለኝ እኔ። እናንተ ምን ታስባላችሁ? ሀሳባችሁን እንደተለመደው ኮሜንት ላይ አስቀምጡ። ጩራ ምን ማነች እቺ ወሽመጣም የሆነች ልጅ? ጭራሽ አምራንን ዞር ብለዛ። እኔ ብር ከያዝኩ ብር ካየው እኔ ማንንም አልሰማም። አይደለም አንቺ ላይ ራሴን ራሱ አልሰማም። ራሴ ላይ ሁላ ቀየራለሁ እንዴ። እንደሆነ ስትጫወት እኮ ደህና መስላል። ጨዋታዋ ተመችቶን፣ ሙዷ ተመችቶን፣ እንደው ፍቅር ሊይዛት ነው ከዳጊ ልትስተካከልልን ነው ስል ገና ስል ለነገሩ ምን ታደርግ እቺ ስልክ የለመደች ሴትዮ 500,000 ብር ሲባል ከሰማች እኮ እንዴ አይደለም አምራን ላይ ራሷ ላይ ብትቀየር አይከብድም። አይገርምም? ለምን አይከብድም? አይገርምም። ምክንያቱም አሁን ላይ 500,000 ብር ትንሽ ብትሆንም ለማግኘት ደግሞ በጣም አዛ ነው አይደለ? ልጅ ላይ እኔ አልፈርድባትም። ምክንያቱም ብዙ ዘመን በእንደዚህ አይነት ህይወት ውስጥ ስላሳለፈች፣ ሜዳ ላይ ስላሳለፈች ምናምን አታ ደግሞ ማትበላባቸው ጊዜዎች ምናምን ስላሉ ትንሽ ከበድ ይላል። አምራን ደግሞ በገዛ እጇ ነው በቃ ይገባችሁ፣ በገዛ እጇ ፈልጋ ነው። ስለዚህ ቻዩ ነው እኔ የምላት አምራን።
የናሆሙ ሳክስ ሆኖ አልቀረም። ናሆምን ታጠምጃለች ሲባል እኮ በቃ ሰርጉ የሚቀር መስሎን ነበረኛ። ሳክስ እንደዚህ ሰክሰሽን አሪፍ ሀሳብ አመጣሽ፣ ጭውውን ገና ጀመርሽው ብለን ሳንጨርስ ሳክስ አደረግሽውና እዚህ ጋር ደግሞ ሌላ ነገር አመጣሽ። ወይ ያንቺስ ከፋ። ግን ብቻዋን ምንም እንደማታመጣ እኔ እርግጠኛ ነኝ። ማለት ቪዲዮንም ፖስት አታደርገው፣ ብሩንም ማግኘት አትችልም። አምራን ካላገዘቻት ምንም እንደማታመጣ የታወቀ ነው። እኔ እንደዛ ነው የማስበው። እናንተ የምታስቡትን ያው ኮሜንት ላይ አስቀምጡልኝ። ከዚህ የተለየ ነገር ዝናሽ አልነበረችም በትናንትናው ክፍል። ዝናሽ ብትኖር አሪፍ ነበረ። የሰርጉ ድምቀት ላይ ምናምን አልነበረችም። ዝኑ ብትኖር ጥሩ ነበረ። ከዛ ውጭ የኑሐሚን አባት በቃ መሬት አልቻለችው። አንቀጠቀጠው እኮ አንዘፈዘፈው። ጋይሰ ረበስ ትችላለህ ጋሽ የምር አጨብጭቤያለሁ። በቃ እንደ ኑሐሚን የነበረው ደስ ይል ነበረ ማለት የሆነ የምር አይመስልም ጋይስ? ይሄ የምር አይነት ደስታ ነው የሚመስለው። በተለይ ፋዘርስ የኑሐሚን አባት ሁኔታ ሪአክሽኑ ስታዩ በቃ የምሩን ነው የሚመስለው። ድራማ ሳይሆን በቃ የምሩን ነው የሚመስለው። የቀልዱን ሳይሆን የምሩን ነው የሚመስለው እና ከምሩ ነበረ ሲደሰት የነበረው። እሱ ነገር በጣም ተመችቶኛል። ከዛ በዘለለ ኤሚና ኤርሚም አንድ ላይ ነበሩ፣ ረጅም ታይም ሲያወሩ ነበረ። የሁለቱ ጉዳይ ግን እንዴት ነው ጋይስ? በፍቅር ቢቀጥል እኔ ደስተኛ ነኝ። እኔ አጨብጭቤ ነው ምድራቸው፣ እኔ ምድራቸው የምሬ ነው እንጂ ሌላ ቦታ ባሄድ ደስ ይለኛል። ምክንያቱም በቃ በጣም ይዋደዳሉ። እሱን ነው ያየሁት እኔ በትናንትና ክፍል። ለማንኛውም ወደ ዛሬ ነበረ ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩታችሁ ብሩ ይሆንላችሁ፣ በዓላችሁ ያማረ ይሁን። ያው ከዚህ በኋላ ሳምንቱ ሙሉ መብላት ነው ቁጭ ብላችሁ አይደለም። ብሉ፣ በደንብ ብሉ፣ በደንብ ጠጡ። መልካም በዓል ይሆንላችሁ። የኑሐሚንና የናሆም ሰርግ ይፈጸማል? ይጋባሉ ወይስ እንዴት ነው? የሚጋቡ ይመስላችኋል? እኔ ግን አይመስለኝም። ለምን ነው ታውቃላችሁ? አቶ ሌኩን አንድ ነገር ተናግሮ ነበር በትላንትናው ክፍል። እንደው ፈጣሪ ይጠብቃቸው ብሏል። ይሄ ማለት ደግሞ የሆነ ነገር እየመጣ እንደሆነ እያንጸባረቀ አይመስላችሁም ወይ? ሁለተኛ የባሰ መጣ አትሉኝም እንዴ? ሰው ቢጠፋ መልሳ ሰው ናሆም ላይ ትሄጃለሽ፣ ቀጣዩ ስራሽ ናሆም ጋ ነው ተብላለች። ማትሉኝም አምራን ከማን ነው ማን ያላት ካላችሁኝ፣ ካለቃዋ፣ ከአሰሪዋ፣ ከቀጣሪዋ ወደ ናሆም ተልካለች። በዚህ በኩል አንጭ ጥሌና ወንድ አጥር አሉ። አጥሌ ነው እሱ ያየልኝ። በዚህ በኩል አምራን እየመጣች ነው። እንዴት ነው ታዲያ የሰርግ ሰላም የሚያገኘው? እንዴት ነው ታዲያ የሰርግ የሚካሄደው? እኔ የሚካሄድ አይመስለኝም። የምሬን ነው የምላችሁ። እንዴ ከባድ ነው። ቀጣዩ ክፍል ከበድ ያለ ክፍል ይሆናል። የምሬን ነው የምላችሁ። ጠጠር ያለ ክፍል፣ ከባድ አይነት ክፍል ይሆናል ብዬ ነው የማስበው። ምክንያቱም ብዙ ያላየናቸው ነገሮች አሉ። በትናንትናው ክፍል የናሆሜ ትክክለኛ እናት አልነበረችም፣ ወይዘሮ ዝናሽ አልነበረችም፣ ኤሚ አልነበረችም፣ ኑሐሚን አልነበረችም እሷም፣ እንዲሁም ደግሞ ሌሎችም አልነበሩም። ብዙዎቹ አልነበሩም አይደለ? በትናንትናው ክፍል ዋና ተጠባቂ የሆነ ፓርት ትናንት አልነበረም። ስለዚህ በቀጣይ ክፍል ሰብሰብ ብሎ በጋራ አዲስ አጀንዳ ይዞ ሊመጡልን ነው ማለት ነው። የጠፋ ሰው ሲመጣ የሆነ ነገር ይዞ እንደሚመጣ የታወቀ ነው። ለምሳሌ ዳጊን ተመልከቱ። ዳጊ ጠፍቷል በዚህኛው ክፍል። በቀጣይ ክፍል የሆነ ነገር ይዞ ይመጣል። እኔ የባለፈው መታረቅ የባለፈው መቅለስለስ ዝም ብሎ አይመስለኝም። እነዛን እየፈለገ ነው። እነ ወንድ አጥረን እየፈለገ ነው። ብቻ የሆነ ነገር ለማበላሸት እየጣረ ነው። ይሄ ስግጥ ብሎ ፊት ለፊት ወጥቶ በቃ የኔ ነሽ ሆኔ እኮድሻለሁ ልረሳሽ አልቻልኩም ምናምን የሚለው ነገር አላዋጣውም። ስለዚህ ወዳጅ መስሎ ወንድም መስሎ በደንብ ቀርቦ እሷን የሆነ ትሬት የሚያረጋት እየመሰለ ናሆምን ከእሷ ህይወት ቀስ ብሎ ያወጣል። እሱ በዛው ይቀጥላል። ያንን ነው ያሰበው። እኔ የምረዳው እንደዛ ነው። እንደዛ አይነት ነገሮች በቀጣይ ክፍል ይፈጠራሉ የሚል ሀሳብ ነው ያለኝ። ከዛ ውጪ ጩጬዋ ከእናቷ ጋር መገናኘቷ አሪፍ ነው። አላመነቻትም ነበረ፣ ግን ዝም ብላ ትቀጥላለች ብዬ አላስብም። ጩጬዋ የምታስቸግራት አይነት ነገር ይመስለኛል። የምታስቸግራት አይነት ነገር ማለት የሆነ አሮጊቴ ጋር ውሰጂኝ፣ አባቴ ጋር ውሰጂኝ እያለች የምታስቸግራት ይመስለኛል። ኤርሚም ደግሞ ከኤሚ ጋር ለመጣመር ይመስለኛል እኔና እሱ አንድ ላይ መሆን አንችልም ብሎ ነግሯታል። እንግዲህ ለልጇም
ምን ታስባላችሁ እናንተ? ምን እየተሰማችሁ ነው? ዶክተሩንስ እንዴት አገኛችሁት? የዶክተሩ ህይወትን ባይዘዌ የሚያሳዝን አይነት ህይወት ያለው ዶክተር ነው። እንግዲህ አንደኛ ሚዜ ሆኗል። አምራን በዚህ በኩል 500,000 አንዴ ቁጥር ስጠሪ አታፍሪም? ለነገሩ እኮ 500,000 አሁን 50,000 ሆኗል። እንደዛ ነው አይደለ? አምራንዬ መቼም እንደዛ አስበሽ ነው እንጂ በሰላም አይደለም። ቆይ እኔ አሁን ስለዚህ ቁጥር ምናምን አትፉብኝ። ለማንኛውም በጣም ነው የምወዳችሁ። ክፉ ክፉ እነዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ከዛ በፊት ግን በሌላ ፊልም ሪቪው እመጣላችኋለሁ። አንድ ድራማ እዚህ ላይ ሌላ ጨምረን ሪቪው እናደርጋለን። 2 መሆን አለባቸው። አንድ ድራማ ጀምራለሁ፣ ወይ ትንሿ ጀምራለሁ ወይ ደግሞ ሀረግ ጀምራለሁ። ብቻ የሆነ ነገር መጀመሪያ አይቀርም እዚኛው ላይ ከዚህኛው ውጭ ማለት ነው። ይሄ አይቀርም፣ ይሄ ዋናው ነው። ኑሐሚን አይቀርም፣ ግን አንድ ተጨማሪ እንጨምርበታለን። ከዛ ፏብ ልጭ ብለን እንቀጥላለን። በጣም ወዳችኋለሁ። በቀጣዩ ክፍል እንገናኛለን። ፒስ። ወይዘሪት አምራን ምን አስባ ነው ጭቅሌና እንቅጭሌን እና ወንዳጥርን ሰብስባ ምሳም ስትጋብዛችሁ ነበር፣ ዱላም ቀምሳለች። ይሄን ሁሉ መስዋዕትነት እየከፈለች ያለችው ይሄ ትዳር እንዲጸና ነው ወይስ ደግሞ እንዲበላሽ ነው? አሁንም መለዋል ልትሰራበት ነው ይሄንን ነገር። ምን ታስባላችሁ? እኔ ግን አምራን እንደዚህ በሰላሙ አይመስለኝም። በጣም ተረጋጋች። በጣም ስትረጋጋ ችግር አለ እሷ ጋር ጋይስ፣ የምሬ ነው ብላችሁ አምራን ጋር እርጋታ ካለ ችግር አለ። ቆይ ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። የዳጊ እርጋታም አልተመቸኝም። ስለ ዳጊና ስለ ኑሐሚን ዛሬ በደንብ ነው ማወራችሁ። የዳጊ እርጋታም ምንም ያልተመቸኝ ምንም ማለት ነው ከምላችሁ በላይ። ምክንያቱም በጣም ተረጋጋ። መግቢያው አካባቢ ላይ በድርጅቱ ምክንያት እያሳበበ የእናንተ እዚህ መሟዘዝ ነው እያለ ጠቅ ሲያደርግ ነበረ። ጫውነት አስጠሉኝ ማለት ከጀመርኩ በኋላ ቆይተው ምን አደረጉ? ቀየሩት አይደለም። ይሄ ምን ያሳያችኋል መሰላችሁ ጋይስ? ዳጊ ራሱ እነዛን ሰዎች የመጠቀም ሀሳብ እንዳለው ነው እኔ የተረዳሁት እንጂ ሊተው ነው ብዬ አላስብም። እንደገና ደግሞ ከኑሐሚን ጋር በጣም ተቀራርበው ነበር በትናንትናው ክፍል። እኔ እኮ እንደዚህ ቀርበሽ ብትመክሪ ምናምን እያለ ነበረ። ይሄ ደግሞ ምን ማለት እንደሆነ ታውቃላችሁ? በጣም ከተቀራረቡ የሆነ ነገር ይፈጠራል ብሎ ስላሰበ ነው። እሱም እውነት ነው። ሴት ልጅ የተሻለ ነገር ትፈልጋለች። ከናሆም በላይ ዳጊ የሚሆንላት ከሆነ ልቧ ወደዛ መሰባማ የቀር ጉዳይ ነው እና ያቺን ነገር ፈልጎ ይመስለኛል። ሁለተኛ ደግሞ አንድ ላይ ከሆኑ በኋላ ማለት ከተቀራረቡ በኋላ ዳጊና ኑሐሚን አንድ ላይ እንደ እህትና እንደ ወንድም በደንብ ከተቀራረቡ በኋላ ምን ሊያደርግ ነው? ወንዳጥርን አምጥቶ ከናሆም ጋር ሊያገናኝ ነው። ስለዚህ ወንዳጥርን ናሆም የሆነ ነገር እንዲያደርገው አስቦ ይሁን ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አምራንም ልክ እንደዚሁ አምራንም ንብረቱን ሁሉ ወይም ደግሞ የሰረቀችውን ሁሉ መልሳላችኋለች። እሱ ብቻ ሳይሆን እንደምታግዛቸው ምናምን ሁሉ ስታወራ ነበር። ይህን ሁሉ ነገር የምታደርገው ያለምንም ጥቅም ይመስላችኋል? ምንም ነገር ሳታስብ ይመስላችኋል? የሆነ ነገር እንዳለ እኔ ይሰማኛል። እስኪ ምን እንደተሰማችሁ ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ምን እያሰባችሁ እንደሆነ ኮሜንት ላይ አስቀምጡልኝ። ጨቅላይ ደግሞ እዚህ ጋር በቃ ፈታ እያረገን ነው። ፈታ ማለት ነው ቹቻ ነው ነብን እኮ በቃ ትንሿ ተከታታይ ድራማ ላይ ያለው ቹቻ ታውቁታላችሁ ብዬ አስባለሁ። በቃ ፈታ ቹቻን ካላያችሁት እዩት። የምሬ ነው የምላችሁ። ትንሿ ተከታታይ ድራማ እዩት። በቃ መዝናናት የሚፈልግ ሰው እሱን ድራማ አይታ፣ መሳቅ የሚፈልግ ሰው ረበስ እዚህ ላይ ሪቪው ጀምረላችኋለሁ እዚህኛው ላይ እና ትንሿን ያላያችሁ በጣም ፈታ የሚያደርጋችሁ ድራማ ነው። በተለይ ቹቻ ያለባት ቦታ ላይ በቃ የረበስማ ምን ልጅነቴን ያስታወሰኝ አያልቅበት ማለት ነው እሱ እና ልክ እንደሱ እዚህ ጋም ጨቅላይ ነው የምትሉት ፈታ እያደረገን ነው። እንግዲህ በርታ በሉት። ግን ቹቻን አያክልም። ቹቻ ይሄ ሪያሊቲ ነው የሚመስለው። ሲጀመር ልጁ ባህሪው ነው የሚመስለው እንጂ ድራማ እየሰራ አይመስልም። በቃ ማለት ኖርማል ባህሪው ነው የሚመስለው። ጩና ዳጊን ወደዋለች፣ ክይፍ በላበታለች። በቃ ስልክ ደውላ ምናምን ሲደዋወሉ ምናምን እየተበሳጨች ነው ምናምን በጣም ጆፌ ጥላለች። እንዴት ነው ይሳካላታል ወይስ አይሳካላትም? ምን ታስባላችሁ? እኔ ሜቢ ወደፊት ሊሳካላት ይችላል። ከሞከረች ይሳካላታል ብዬ አስባለሁ።
በነገራችን ላይ እንደዚህ ስላያችኋት ነው እንጂ ለብሳ ምናምን ፏፈሽ ብላ ይህን ፀጉሯን ወደኋላ ምናምን አድርጋ የሆነ ሌላ ስታይል አድርጋ የሆነ ስታይል ብታመጣ ማለት በጣም የምትወደድና በጣም ቆንጆ ልጅ ሆና እንደምትመጣ እርግጠኛ ነኝ። ያው እኔ ስለማውቃት ነው እንደዚህ ያልኳችሁ። ለማንኛውም ያው ለድራማው ስለሆነ እንደዚህ ያለችው ግን አይ ዶንት ኖ ይሄኛውን እርግጠኛ አይደለሁም፣ ኢንፎርሜሽኑም የለኝም እውነት ለመናገር ግን ወደዛ መሄድ ይመስለኛል ዝም ብዬ ስገምት። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እራት እየተበላ እርቁ ወርዶ በስተመጨረሻ በሩ ብርግድ ብሏል። ማን የመጣው? ማን ነው ቤት የገባው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አቶ ወንድ አጥር ነው የመጣው ወይስ ሌላ ሰው ነው የመጣው? ምንድን ነው የተፈጠረው? ማን ነው የመጣው? ለምንስ ነው እንደዚህ የደነገጡት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ኤርሚ የመጣ ነው የመሰለኝ። ለምን እንደሆነ ባላውቅም እንደዛ ነው የተሰማኝ። ኤርሚ ወደ ቤት የመጣ ነው የመሰለኝ የኤሚን ጉዳይ ለማጣራት የኤሚን ጉዳይ ከምን እንደደረሰ ለማወቅ ቤት የመጣ ይመስለኛል እንጂ ወንድ አጥር በዚህ ጊዜ ውስጥ ቤቱን አውቆ ይመጣል ብዬ አላስብም። መቼም ያው አምራን አለች፣ እሱ ለማወቅ ደግሞ ምንም ጊዜ አይፈጅበትም። ሰው ካሳየች ያው እና ካለች መግባት ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ